ዕብራውያን መጽሐፍ ምዕራፍ 5 ከቁጥር 1 እስከ 10 ያለውን ነው ዛሬ የምንማረው። ቁጥር 1 እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣሉ፣ የእግዚአብሔርም በሆነው ነገር ላይ ሰዎችን በመወከል ለኃጢአት የሚሆነውን መባና መስዋዕትን ለማቅረብ ይሾማሉ። እርሱ ራሱ ድካም ያለበት በመሆኑ አላዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል። ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕት ማቅረብ የተገባው በዚህ ምክንያት ነው። አሮን እንደተጠራ በእግዚአብሔር መጠራት አለበት እንጂ ይሁን እንጂ ክብር ለራሱ የሚወስድ ማንም የለም። እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆንሁ አለው። እንዲሁም በሌላ ስፍራ እንደ መልከ ጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመናን ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙ ጸሎቱ ተሰማለት። የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራ መታዘዝን ተማረ። በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ ይላል። እግዚአብሔር ሆይ እናመሰግንሃለን፣ ስለ ልጅህ መማር ማጥናት እንድንችል እየሰበሰብከን ልጅህን በፊት ከምናውቀው በበለጠ ማወቅ እንድንችል እያግዝከን ስላለ እናመሰግንሃለን። ልጅህን ማወቅ ሕይወት ነው። ልጅህን ማወቅ ብርሃን ነው። ልጅህን በማወቅ ደግሞ ደጋግመን እንድትባርከን አይኖቻችን ምድራዊ ከሆኑ ነገሮች ነቅለን ራስ ወደሆነ ወደ ክርስቶስ ማድረግ እንድንችል ደግሞ እንድታበረታን እንለምናሃለን። እኔ ቃልህን እናገራለሁ። ቃልህን ስናገር በማስተዋል በጥንቃቄ መናገር እንድችል እንድትረዳኝ፣ የሚሰሙትም ደግሞ በማስተዋል መስማት እንዲችሉ ጸጋህ እንድታበዛላቸው እለምንሃለሁ። በኢየሱስ ክርስቶስ ስም አሜን። ከቁጥር 1 እስከ 10 ላይ ባለው መሰረት አድርገን ዛሬ ሌላኛውን ንጽጽር የምናይ ይሆናል ማለት ነው። ከዚህ በፊት በነበሩት በአራቱ ምዕራፍ ኢየሱስ ክርስቶስን ከነቢያቱ ጋር አነጻጽሮ ነበር። የኢየሱስ ክርስቶስ ማንነቱም አገልግሎቱም ከነቢያት እንደሚበልጥ አይተን ነበር። ከዛ ደግሞ ከመላእክት ኢየሱስ ክርስቶስ ይበልጣል የሚለውን ስናይ ማንነቱም አገልግሎቱም ከመላእክት እንደሚበልጥ አይተን ነበር። ከዛ ምዕራፍ 3 ላይ ከሙሴ ጋር አነጻጽሮት ነበር። ከሙሴ ይልቅ ኢየሱስ ክርስቶስ በማንነቱም በአገልግሎቱም የሚበልጥ እንደሆነ አይተን ነበር። ከዛ ምዕራፍ 4 ላይ ደግሞ ከኢያሱ ኢየሱስ ክርስቶስ ይበልጣል የሚለውን አሳይቶን ነበር። ዛሬ ደግሞ የምናየው ኢየሱስ ክርስቶስ ከአሮን ወይም ከሌዋውያን ወይም ደግሞ ብሉይ ኪዳን ላይ ካሉት ካህናት ይበልጣል የሚለውን ነው የሚያሳየን። ደግሞ የሚበልጥበትንም መንገድ ከዛው ጋር ተያይዞ ያቀርባል። ባቀረበው መስዋዕት በገባው መቅደስ ባስገኘው ውጤት ኢየሱስ ክርስቶስ ብሉይ ኪዳን ላይ ከነበሩት ካህናት ሌዋውያን ሊቀ ካህናት የሚበልጥ መሆኑን ነው የሚያሳየን እና የዛሬውን ምናልባትም እንደ ኢንትሮዳክሽን ነው የምናየው። ከቁጥር 1 እስከ 10 ባለው ላይ ተመስርተን ከዚህ በኋላ እስከ ምዕራፍ 10 ይሄንን እያብራራ ነው የሚሄደው። የዛሬውን ጀነራል የሆነውን ነገር ይነግርና በዚህ ጀነራል በሆነው ነገር ተመስርቶ የኢየሱስ ክርስቶስ መስዋዕት ሊቀ ክህነቱ የገባበት መቅደስ እንዴት እንደሚበልጥ ማሳየት ይጀምራል። ስለዚህ እንደ ኢንትሮዳክሽን ነው የምናየው ማለት ነው። ግን ደግሞ ስለ ሊቀ ክህነት አሁን ላይ ብቻ አይደለም የጀመረው። ከዚህ በፊት ባሉትም ምዕራፍ 2 ምዕራፍ 3 እና ምዕራፍ 4 ላይ ስለ ኢየሱስ ሊቀ ክህነት ማንሳት ጀምሮ ነበር። ምዕራፍ 2 ቁጥር 17 ላይ ኢየሱስ ክርስቶስን ታማኝና መሐሪ ሊቀ ካህን ነው ብሎ ገልጾልን ነበር። ከዛ ምዕራፍ 3 ቁጥር 1 ላይ ደግሞ የሃይማኖታችን ሐዋርያና ሊቀ ካህናት ነው ብሎ ኢየሱስን ገልጦልን ነበር። ከዛ ደግሞ ምዕራፍ 4 ቁጥር 14 ላይ ደግሞ ወደ ሰማይ ያረገ ታላቅ ሊቀ ካህናት አለን ብሎ ስለ ኢየሱስ ክርስቶስ ሊቀ ክህነት መናገር ጀምሮ ነበር። አሁን ደግሞ በዲቴል ለማውራት እንዲመቸው ግራውንድ አድርጎ ይነግረናል ማለት ነው። በእነዚህ 10 ቁጥር ውስጥ ከፋፍለን ለማየት እንሞክራለን። ከቁጥር 1 እስከ 4 ያለውን የብሉይ ኪዳን ነቢያት ካህናትና አገልግሎታቸው ምን እንደሚመስል ነው ማብራራት የሚጀምረው። ከቁጥር 1 እስከ 4 ባለው ውስጥ 5 አይነት አንድ ካህንን ካህን የሚያስብሉ ነገሮችን ይጠቅሳል። አንደኛው ስለ ኃጢአት መስዋዕትን ለእግዚአብሔር የሚያቀርብ ነው ብሎ ይገልጻል። ሁለተኛው ከሰው ተመርጦ በእግዚአብሔር የሚሾም ነው። ይሄ አንዱ ኳሊፊኬሽን ነው ሊቀ ካህን ማለት። ሶስተኛው ስለ ራሳቸው ኃጢአት አስቀድመው መስዋዕት የሚያቀርቡ ናቸው። አራተኛው ደግሞ ለኃጢአተኞች የሚራሩ እና አምስተኛ እግዚአብሔር ካላከው በቀር በራሱ ፍቃድ
የማይሾም ወይም ደግሞ ወደ መቅደስ የማይገባ መሆኑን አንድ ካህን ሊሆን የሚገባውን መስፈርት ነው የሚነግረን። ግን ደግሞ የብሉይ ኪዳን ካህናት ለምን አስፈለጉ የሚለውን እናያለን። ከዚህ ጋር ተያይዞ ለምን አስፈለጉ ሲባል ስለ ብሉይ ኪዳን ክህነት ብቻ ሳይሆን ስለ ኢየሱስ ክርስቶስም ክህነት ነው አብሮ የምንመለከተው። የብሉይ ኪዳን ካህናት ካህን ሆኖ በእግዚአብሔር እንዲመረጡ እግዚአብሔር ከሰዎች መካከል ሰዎችን ሲሾም የሚሾምበት ተቀዳሚ ፐርፐዙ ሰዎች በኃጢአት ምክንያት ከእግዚአብሔር ስለተለዩ ሰዎች አስቀድሞ በእግዚአብሔር መቅደስ ይኖሩ ስለነበር ኤደን ገነት የእግዚአብሔር መቅደስ ምሳሌ ናት። ምድር ሁሉም ደግሞ የእግዚአብሔር መቅደስ ምሳሌ እንደሆነ በተለይም የዕንባቆም መጽሐፍ ላይ እናገኛለን። ተመልሶም እግዚአብሔር ምድርን ሪስቶር ሲያደርግ ምድር ሁሉ የእሱ መቅደስ ወደ መሆን ትመጣለች እና አስቀድሞ ሰው ከእግዚአብሔር ጋር ባለው ህብረት በመቅደስ ስርዓት ውስጥ እግዚአብሔር መገኘቱን በምድር ላይ አድርጎ ሰዎች ከእግዚአብሔር ጋር ህብረት ያደርጉ ነበር። በኃጢአት ምክንያት ግን ተለይተው ከእግዚአብሔር መገኘት ወጥተው ከእግዚአብሔር ተለይተው በእግዚአብሔር እርግማን ውስጥ ያሉ ፍጥረታት ነበሩ። እግዚአብሔር ደግሞ እጅግ ቸርና መሐሪ ስለሆነ ከሰዎች ጋር በራሱ ፍቃድ በጸጋው እንደዚሁ ለመቀራረብ ስለፈለገ መቅደሱን የመቅደስ ስርዓቱን ካህናትን ሊቀ ካህናትን በራሱ እንደሾመ እና እንደመረጠ እናውቃለን። ይሄም ደግሞ እግዚአብሔር ከሰው ጋር የተበላሸውን ግንኙነት ለመመስረት ወይም ደግሞ ለማደስ እንደገና የሄደበትን መንገድ ነው የሚያሳየን። ስለዚህ በተወሰነች ከተማ በእስራኤል ማህበረሰብ በኢየሩሳሌም መቅደሱ እግዚአብሔር እንዲገነባ አደረገ። በፊት ምድር ሁሉ ነበረች። በኃጢአት ምክንያት ግን በአንዲት እስራኤል በምትባል ሀገር ከተማ ውስጥ ጠቦ የእግዚአብሔር መቅደስ እንደገና ተሰራ። ሊቀ ካህናትም ከዛ ጋር ተያይዞ ስለ ሰው ልጆች ኃጢአት መስዋዕት ለማቅረብ ሲመረጡ እናያለን። ስለዚህ ሊቀ ካህናት መኖራቸው በራሱ እግዚአብሔር ለሕዝቡ ምን ያህል መሐሪ፣ ታማኝ፣ ርኅሩህ አምላክ መሆኑን የሚያሳይ እንደሆነ መመልከት እንችላለን። ስለዚህ እግዚአብሔር ወደ ሰዎች ቀረበ። ግን ደግሞ እነዚህ ካህናት እግዚአብሔር ያሰበውን ፐርፐዝ አልቲሜትሊ የሚያሳኩ አልነበሩም። ነገር ግን አልቲሜትሊ ለሚያሳካው ለኢየሱስ ክርስቶስ እንደ መንገድ እና እንደ ጥላ ሆነው ነው የቀረቡት። ከዚህ የተነሳ እግዚአብሔር የሰማይቱን መቅደስ በጥንቃቄ ምሳሌ በሆነ መንገድ ምድር ላይ እንዲሰሩ ሲያዛቸው እናያለን። ስለዚህ ስለ ሊቀ ክህነት ምናምን ስናጠና በትክክል ጸሐፊው ፊት እያደረገ የሚመስለው ከብሉይ ኪዳን ካህናት ጋር ይመስላል። ግን ደግሞ እነዚህ የብሉይ ኪዳን ካህናት ለሚመጣው ለኢየሱስ ክርስቶስ እንደ ምልክት የሆኑና ደግሞም በራሳቸው ሙላትን ማስገኘት ያልቻሉ በኢየሱስ ክርስቶስ ደግሞ ሙላት የሚመጣ እንደሆነ የሚያሳዩ አቅጣጫ የሚጠቁሙ እንደሆነ ነው የሚነገርን። ስለዚህ ኢየሱስ ክርስቶስ ደግሞ የእግዚአብሔርን እቅድ ሙሉ በሙሉ የሚያሳካ የእግዚአብሔርን ሕዝብ ወደ እግዚአብሔር የሚመልስ ቅጣታቸውን የሚቀበል ኃጢአታቸውን ከነሱ የሚያስወግድ ልክ እንደሱ ደግሞ እነሱን ፍጹም ንጹሕ አድርጎ በፊታቸው በእግዚአብሔር ፊት የሚያቀርብ ሊቀ ካህን ሆኖ ነው የቀረበው ማለት ነው። ስለዚህ ኢየሱስ ክርስቶስ ሰው ሆኖ ወደዚህ ምድር ሲመጣ የተበላሸውን የደፈረሰውን ከእግዚአብሔር ጋር ያለንን ህብረት ሊያጠራ ነው። ከዚህ ውጭ ሌላ ፐርፐዝ የለውም። ኢየሱስ ክርስቶስ ምድር ላይ የመጣው አንዳንድ ሰዎች እንደሚሉት ለመንገስ አይደለም፣ ወይም ደግሞ የተለያዩ ሃይማኖታዊ ስርዓቶችን ለመፈጸም አይደለም ኢየሱስ ክርስቶስ የመጣው፣ ወይም ደግሞ ለእኛ ምሳሌ ለመሆን አይደለም በዋናነት የመጣው። ማለትም ጽድቅ እንዴት እንደሚሰራ ኢየሱስ ያሳየንና ከዛ እኛ አይተን አሃ እንዲህ ነው እንደሚሰራው ምናምን ብለን ጽድቅ እንድንሰራ ምሳሌ ለመተው አይደለም ኢየሱስ የመጣው። በመሰረቱ እኛ ለእግዚአብሔር መታዘዝ የማንችል ደካማ ሰዎች ስለሆንን ለእግዚአብሔር መታዘዝ የምንችልበትን ጸጋ ሊሰጠን ደግሞ ለእግዚአብሔር መታዘዝ እንድንችል ደግሞ ህብረት መመስረት ነው በዋናነት ኢየሱስ ክርስቶስ ሰው ሆኖ የመጣው ማለት ነው። ስለዚህ የብሉይ ኪዳንን ሊቀ ካህናት ያነሳና ከዛ ኢየሱስ ክርስቶስን ያነሳል። ከዛ ኢየሱስ ክርስቶስ ደግሞ እንዴት የተሻለ እንደሆነም ከዛ ጋር አያይዞ ማብራራት ይጀምራል ማለት ነው። ቁጥር 1 ላይ እያንዳንዱ ሊቀ ካህናት ከሰዎች መካከል ይመረጣል፣ የእግዚአብሔርን በሆነው ነገር ላይ ሰዎችን በመወከል ለሰዎች የሚሆነውን መባና መስዋዕትን ለማቅረብ ይሾማል ይላል። ይሄ ቁጥር በተለይም ዘኍልቍ 15 እስከ 17 ያለውን የሚዳስስ ነው። ጊዜ ካገኛችሁ ቤት ሄዳችሁ ያንን ብታዩ በጣም ጥሩ ነው ብዬ አስባለሁ። ሊቀ ካህናት የሚሾሙት ከየት እንደሆኑ ይነግረናል። ሊቀ ካህናት የሚሾሙት ከሰዎች መካከል ነው ይላል። ይሄ በጣም ኢምፖርታንት ነው። ስለ ኢየሱስ ለማውራት የተንደረደረ ስለሆነ ኢምፖርታንት ነው። ደግሞ እግዚአብሔርም ሰዎችን ለማዳን የሚሄድበት ፕሪንሲፕል ከራሱ ጋር የሚጋጭ እንዳልሆነ የሚነግረን እንደሆነ አስባለሁ። ሊቀ ካህናት ከሰዎች ይመረጣሉ ሲል ከሌላ ፍጥረታት አይመረጡም እያለ ነው። ለምሳሌ ከመላእክት ሊቀ ካህናት ሊመረጡ አይችሉም። ደግሞ እግዚአብሔርም ለእኛ ሊቀ ካህን ሊሆን አይችልም። ኢየሱስ ክርስቶስም ራሱ ሰው እስካልሆነ ድረስ የኛ ሊቀ ካህን ሊሆን አይችልም። ስለዚህ ኢየሱስ ክርስቶስን አስቀድሞ ባለው ምዕራፍ የሃይማኖታችን የኛ ኮንፌሽን ማለት የኛ ኮንፌሽን ሐዋርያና ሊቀ ካህን ነው ብሎ ተናግሮ ነበር። ታዲያ ይሄ ኢየሱስ ክርስቶስ ሊቀ ካህን ነው ልንል የቻልነው በምን መስፈርት ነው?
የብሉይ ኪዳን ካህናት እኮ ሰዎች ናቸው። ይሄ የሚታወቅ ነው። ስለዚህ ኢየሱስ ክርስቶስን ሊቀ ካህናችን ነው የሚለውን ለማምጣት አስቀድሞ ካህናት የሚሆኑበትን መስፈርት ያመጣልናል። የመጀመሪያው ከሰዎች መካከል ነው የሚመረጡት ብሎ ይገልጽልናል። ስለዚህ መላእክቶች የኛ ሊቀ ካህን ሆነው ሊቀርቡ አይችሉም። ደግሞም እግዚአብሔር ራሱ ሰው እስካልሆነ ድረስ የኛ ሊቀ ካህን ሊሆን አይችልም። ሌላ እንደ ተጨማሪ ደግሞ ወንድ ካልሆነም ደግሞ ሊቀ ካህን ሊሆን አይችልም። ይሄን ዘኍልቍ ላይ በደንብ ታያላችሁ። ወንድ ካልሆነ ሊቀ ካህን ሊሆን አይችልም የሚለው ደግሞ ኢምፖርታንት ነው። በተለይም ከዚህ በኋላ ባሉ ምዕራፎች የምናየው የምልጃን አገልግሎት ከሊቀ ክህነት አገልግሎት ጋር ሰፍቶ ነው የሚያመጣው። ስለዚህ የኢየሱስ ክርስቶስ ምልጃን አንደኛ ከሊቀ ክህነቱ ጋር እናያይዘዋለን፣ ሁለተኛ ወንድ ከመሆኑ ጋርም እናያይዘዋለን። ይኸው እንደምታውቁት ነው ሌሎች ቤተ እምነቶች ሌሎች አካላትን አማላጅ አድርገው ይስላሉ። ግን ደግሞ ኦልድ ቴስተመንት ላይም ቢሆን ወደ መቅደሱ የሚገቡት ወንዶች ናቸው። ደግሞም በአዲስ ኪዳን አንድ ሊቀ ካህን ብቻ ነው ያለን፣ እሱም ኢየሱስ ክርስቶስ ነው። ወደ መቅደሱ ከመግባት ጋር ከኃጢአት ስርየት ጋር በተያያዘ ሊማልድልና ኃጢአታችንን ሊያስተሰር የሚችለው ኢየሱስ ክርስቶስ ብቻ ነው። ባይዜ ሰዎች ይማልዳሉ፣ መጽሐፍ ቅዱስ አይማልዱም አይልም። ግን ደግሞ የሚማልዱት አንደኛ ከኃጢአት ይቅርታ ጋር የተያያዘ አይደለም ምልጃቸው፣ ሁለተኛ ደግሞ እዚህ ምድር ላይ እስካሉ ድረስ ብቻ ነው ለሰዎች የሚማልዱት። ስለዚህ ሊቀ ካህን መሆን አለበት፣ ደግሞ ወንድ መሆን አለበት። ወደ አዲሱ ኪዳን ስንመጣ ደግሞ የኃጢአትን ይቅርታ የሚያስገኘው አካል ኢየሱስ ክርስቶስ ብቻ ነው። ከሱ ውጭ ደግሞ ሌላ ሊቀ ካህን የለም። ከኃጢአት ይቅርታ ጋር በተያያዘ ደግሞ ሊማለድልን የሚችል አካል የለም ማለት ነው። ኢየሱስ ክርስቶስን ደግሞ ሰው ሆኗል ብሎ አስቀድሞ ገልጾልን ነበር። ምዕራፍ 2 ቁጥር 17 ላይ ስለዚህ በሁሉም ነገር ወንድሞችን መምሰል ተገባው፣ ይኸውም ማለትም ወንድሞችን መምሰል የተገባበት ምክንያት ወይም ፐርፐዙ ምንድነው? ይኸውም የምትለው ቃል ያንን የምታሳይናት። ይህንንም ያደረገው መሐሪና ታማኝ ሊቀ ካህናት ሆኖ እግዚአብሔርን ለማገልገልና ለሕዝቡ የኃጢአት ስርየት ለማስገኘት ነው ይላል። ኢየሱስ ክርስቶስ ሰው ሆኗል እያለ ነው። ለምን? ታማኝና መሐሪ ሊቀ ካህን ለመሆን፣ በዚህም ደግሞ እግዚአብሔርን ለማገልገል፣ ደግሞም ሊቀ ካህን በመሆኑ ደግሞ ለሰዎች የኃጢአት ይቅርታን ለማስገኘት ነው በማለት የሊቀ ክህነትን መስፈርት ኢየሱስ ክርስቶስ እንዳሟላ ደግሞ ፐርፐዙም እግዚአብሔርን ታማኝ ሆኖ ያገለግላል፣ እኛን ደግሞ መሐሪ ሊቀ ካህን ሆኖ ያገለግላል ይለናል። ስለዚህ አስቀድሞ ሰው መሆን እንዳለበት ይነግርና ይህ ሊቀ ካህን ደግሞ የሚሰራው የአገልግሎት ድርሻ ምንድን ነው የሚለውን ቀጥሎ ይነግርልናል። አንደኛ ስለ ኃጢአት መስዋዕትን ማቅረብ ነው ይለናል የሊቀ ክህነቱ የመጀመሪያው ስራ። ሁለተኛ ደግሞ ስጦታዎችን ማቅረብ ነው ይለናል። በተለይም ይህንን ብሉይ ኪዳን ላይ የመስዋዕት አይነቶችን ሌቪቲከስ ላይ መመልከት እንችላለን። አንደኛ የሚቃጠል መስዋዕት አለ፣ በርኒንግ ኦፈሪስ የሚባል። ሁለተኛ የእህል ቁርባን መስዋዕት፣ ግሪን ኦፈሪንግ የደህንነት መስዋዕት፣ ፒስ ኦፈሪንግ የኃጢአት መስዋዕት፣ ሲን ኦፈሪንግ እና ጊልቲ ኦፈሪንግ ወይም ትራንስፓስስ ኦፈሪንግ ተብሎ የሚጠሩት አለ። እነዚህን የኃጢአት መስዋዕቶች ለህዝቡን የኃጢአት ይቅርታ ለማስገኘት ነው አንደኛው። ደግሞ ሁለተኛው ለእግዚአብሔር ምስጋና የሚያቀርቡበት ነው፣ ለእግዚአብሔር ስጦታ የሚሰጡበት ነው። እና ደግሞ እነዚህ ሊቀ ካህናት የሚሰሩት አገልግሎት ከኃጢአት ይቅርታ ጋር በተያያዘ ነው። ደግሞም ለእግዚአብሔር ለሰዎች ያላቸው ምላሽ ምስጋና የሚያቀርቡበት ነው። በተለይም ደግሞ ይህንን ኢየሱስ ክርስቶስ እንዴት እንዳሟላ ኤፌሶን መጽሐፍ ምዕራፍ 5 ላይ እንደተወደዱ ልጆች እግዚአብሔርን የምትመስሉ ነው ካለ በኋላ ክርስቶስ እንደወደደን ከዛ ራሱን ስለኛ መልካም መዓዛ ያለው መባና ከዛ መስዋዕት አድርጎ እንዳቀረበ እናንተም እንደዚሁ በፍቅር ተመላለሱ ይላል። ስለዚህ ኢየሱስ ክርስቶስ ራሱን ነው መስዋዕት ያደረገው፣ ደግሞ መልካም ያለው መባና መስዋዕት አድርጎ ለእግዚአብሔር ሰጥቶታል ብሎ ይነግረናል። ስለዚህ ሊቀ ካህናቱ መባና መስዋዕት ያቀርባሉ። በልዩነት ግን ኢየሱስ ክርስቶስ ራሱን ነው መስዋዕት ያደረገው። እኚህ ነገሮች አሁን በጥልቀት የማልገባው ከዚህ በኋላ በስፋት ስለምናያቸው ነው። ራሱን ነው መስዋዕት ያደረገው፣ ደግሞም መባ አድርጎ የሰጠው ለእግዚአብሔር ኢየሱስ ክርስቶስ ራሱን ነው ብሎ ይገልጽልናል ማለት ነው። ደግሞ እነዚህ ካህናት በእግዚአብሔር በሆነው ነገር ላይ ነው የሚሾሙት ይላል። ይሄ በጣም ኢምፖርታንት እንደሆነ ማሰብ የምንችለው እንዴት ነው? ጉዳዩ ሰዎችን በተመለከተ አይደለም። ማለትም ወይም ደግሞ ሰዎች የክህነትን አገልግሎት የኃጢአት ይቅርታን አገልግሎት በተመለከተ ራሳቸው ፋብሪኬት ያደረጉት አይደለም። የኃጢአት ይቅርታን በተመለከተ እግዚአብሔር ነው ይህንን ነገር ጉዳዩ አድርጎ ያመጣው እያለ ነው። የኃጢአት ይቅርታን፣ ክህነትን፣ መቅደሱን የሰጠው እግዚአብሔር ነው። ስለዚህ ጉዳዩ የእግዚአብሔር ነው። እግዚአብሔር ነው ይህንን ፕሮግራም የጀመረው። ስለዚህ ስለ ኃጢአት ይቅርታ፣ ስለ ድነት ምናምን ስናወራ የምናወራው ሰዎችን በተመለከተ ሳይሆን የእግዚአብሔርን ነገር በተመለከተ ነው የሚለው። ደግሞ የእግዚአብሔርን የሆነውን ነገር በተመለከተ እነዚህ ሊቀ ካህናት ሰዎችን በመወከል ነው የሚለው።
ስለዚህ አንዱ ሊቀ ካህን ሲገባ የገባው እሱ ብቻ እንደሆነ አይደለም የሚታሰበው። ህዝቡን ሁሉ ወክሎ በመግባት ህዝቡ ሁሉ መቅደስ ውስጥ እንዳሉ አስዩም ይደረጋል። ግን ደግሞ የሚገባው ብቻውን ነው። ያም ደግሞ የእስራኤልን ህዝብ በመወከል ነው የሚገባው ማለት ነው። ስለዚህ ኢየሱስ ክርስቶስን እግዚአብሔር ለማዳን ያቀደውን እቅድ ለማሳካት ደግሞም ሰዎችን ወክሎ በእግዚአብሔር መቅደስ ውስጥ እንደገባ መመልከት እንችላለን። እርሱ ራሱ ድካም ያለበት በመሆኑ ቁጥር 2 በመሆኑ አዋቂ ለሆኑትና ለሚባዝኑት ሊራራላቸው ይችላል ይላል። ይህ የሚያወራው ስለ ኢየሱስ አይደለም፣ ከኢየሱስ በፊት ስለነበሩ ሊቀ ካህናት ነው የሚያወራው። እነዚህ ሊቀ ካህናት ድካም ያለባቸው ናቸው፣ ድካም የሚያጠቃቸው ናቸው ይላል። ተመሳሳይ ፍላጎትና ስሜት የሚጋሩ ናቸው። ውጭ ካሉ ሰዎች ጋር ለተመሳሳይ ከፍታና ዝቅታ የተጋለጡ ናቸው። ድካማቸውን የሚጋሩና እነርሱ ሊወድቁ በሚችሉበት አይነት ነገር ሁሉ የሚወድቁ ናቸው። ድካም አለባቸው ሲባል ልክ አንድ ሰው ጠዋት ስራ ሰርቶ ደክሞት ማታ ገብቶ እንደሚያርፈው አይነት ድካም አይደለም እየገለጸ ያለው። ድካም አለባቸው ሲል ኃጢአት አለባቸው እያለ ነው። ለዛም ነው አስቀድሞ ስለ ራሳቸው ኃጢአት ታች ላይ ቁጥር 3 ላይ እንደሚነግረን ለዛ ነው ስለ ራሳቸው ኃጢአት መስዋዕት ማቅረብ የሚያስፈልጋቸው። የእግዚአብሔር መቅደስ ቅዱስ ቢሆንም ግን ደግሞ ሰው ቅዱስ አይደለም በራሱ ቅዱስ ስላልሆነ ነው ቅዱስ ለመሆን በእግዚአብሔር ፊት ንጹህ ለመሆን እነዚህን መስዋዕቶች የሚያቀርቡት። ስለዚህ በፍጥረት ታሪክ ውስጥ ሊቀ ካህናት የሚባሉትም ደግሞ የእስራኤል ሕዝብ የሚባሉትም በኃጢአት የተጠቁ የኃጢአት በሽታ ያለባቸው ናቸው። ከኃጢአት ያመለጠ ፍጥረት የለም። ባይዜ እነዚህ ሊቀ ካህናት ስለ ራሳቸው ኃጢአት መስዋዕት ማቅረባቸው የሚነግረን የሚጠቁመን አንድ ነገር አለ። በፍጥረት ውስጥ አንድ ንጹህ የሆነ አካል እንደሌለ የሚያሳየን መሆኑን እንመለከታለን ማለት ነው። ስለዚህ እነዚህ ሊቀ ካህናት ድካም ያለባቸው ኃጢአት ያለባቸው ናቸው። ግን በተለየ ሁኔታ ኢየሱስ ክርስቶስ ኃጢአት የሌለበት ነው። ይህንን አስቀድሞ ምዕራፍ 4 ላይ ገልጾልናል። በሁሉም ቢፈተንም ነገር ግን ኃጢአትን አላደረገም ይላል። ኢየሱስ ክርስቶስ ኃጢአት አልባ ነው። እሱ ብቻ አይደለም። ዮሐንስ ወንጌል ምዕራፍ 8 ላይ እንደሚነግረን ከእናንተ መካከል በማስረጃ ስለ ኃጢአት እኔን የሚከስ ማን ነው ብሎ ኢየሱስ ክርስቶስ ስለ ንጽህናው ፕሩፍ አድርጎ ነበር። ምድር ላይ ያለ በሙሉ በኃጢአት የቆሸሸ ነው። ኢየሱስ ክርስቶስ ብቻ ግን ከምድር የተገኘ አንድ ንጹህ ሆኗል። ምንም እንኳን እንደ ሌሎች ቢፈተንም ግን ደግሞ ኃጢአት ያላደረገ ንጹህ ሊቀ ካህን ነው ብሎ ምዕራፍ 4 ላይ አስቀድሞ ገልጾልናል ማለት ነው። እነዚህ ሊቀ ካህናት ደግሞ የሚራሩ ናቸው ደግሞ ይለናል። የሚራሩ ናቸው ሲባል የኛን ሁኔታ የኛን ፔን አንደርስታንድ ያደርጉታል ማለት ነው። በዋናነት ከዚህ የተነሳ ሳይታክቱ ሊያገለግሉ ይችላል። ይራራሉ ሲባል ልክ እንደ ኢየሱስ ክርስቶስ ምሕረትንና ጸጋን ይሰጡናል እያለ አይደለም። ኢየሱስ ክርስቶስ ግን ይራራልናል ብሎ ምዕራፍ 4 ላይ ሲገልጽ ወደ ጸጋው ዙፋን አቅርቦናል። ከቀረብንበት አንጻር ደግሞ ጸጋንና ምሕረትን ከዛ ዙፋን እንቀበላለን ብሎ ተናግሮናል። የእነሱ ርኅራሄ ኃጢአትን የማስገኘት ኦቶሪቲ የላቸውም። የኢየሱስ ክርስቶስ ርኅራሄ ግን ኃጢአትን የሚያስገኝ ነው ብሎ ነው የሚገልጽልን። ስለዚህ ምን እያለ ነው? የቀድሞ የብሉይ ኪዳን ካህናት ኃጢአታችንን አንደርስታንድ ያደርጉታል፣ ይረዱታል። ኢየሱስ ክርስቶስ ደግሞ ኃጢአታችንን አንደርስታንድ ያደርገዋል፣ ይረዳዋል ብቻ ሳይሆን ከኃጢአታችንን መላቀቅ እንድንችል ይረዳናል ይላል። ስለዚህ ጸጋና ምሕረትን በመስጠት ካለንበት ከኃጢአት ሁኔታ ማላቀቅ የሚችል ንጹህ ሊቀ ካህንም እንደሆነ ይነግረናል። እነዚህ የብሉይ ኪዳን ካህናት ደግሞ የሚራሩት ለነማን ነው የሚለውን ቀጥሎ ሲገልጽልን አላዋቂ ለሆኑትና ለሚባዝኑት ይላል። ይሄ አላዋቂ የሆኑት የሚለው ሕጉን በትክክል ሳይረዱ ኃጢአትን የሚሰሩ ወይም ደግሞ ባለማወቅ ኃጢአትን የሚሰሩ ሰዎችን የሚወክል ነው እና የሚባዝኑት የሚለው ደግሞ ኢንቴንሽናሊ ኃጢአትን የሚያደርጉ መሆናቸውን ነው። ወይም ደግሞ ለሚስቱት ተብሎ ነው የተተረጎመው። ሕጉን ቢያውቁትም ቅጣት እንደሚያስከትል ቢያውቁም ግን ደግሞ ኢንቴንሽናሊ ያንን ኃጢአት ለሚሰሩት ነው ይላል። ስለዚህ የመስዋዕት ዓላማ በሁለቱም ሳይድ ኃጢአት ለሚያደርጉ አካላት ባለማወቅ ለሚያደርጉትም ደግሞ እያወቁ ኃጢአትም ለሚያደርጉ የኃጢአትን ይቅርታ ለማስገኘት ነው። ስለዚህ እነዚህ የብሉይ ኪዳን ሊቀ ካህናት ይራሩላቸዋል። እንደ እነርሱ ምን ስለሆኑ ሳያውቁ ኃጢአት ስለሚሰሩ ደግሞም እያወቁም ኃጢአት ስለሚሰሩ። ይሄ አንድ አቅጣጫ የሚሰጠን ምንድን ነው? እነዚህ ሊቀ ካህናት ልክ እንደ እስራኤል ሕዝብ ሳያውቁ የሚሰሩት ኃጢአትም እንዳለና ደግሞም እያወቁ የሚሰሩትም ኃጢአት እንዳለ ያሳየናል። ለዛም ነው የሚራሩት። ምክንያቱም እነዚህ ሊቀ ካህናት በእንደዚህ አይነት ኃጢአት እየተፈተኑ ስላሉ። ከዛ ቁጥር 3
ስለ ራሱ ኃጢአትና ስለ ሌሎች ሰዎች ኃጢአት መስዋዕትን ማቅረብ የተገባው በዚህ ምክንያት ነው ይላል። በኃጢአት የሚጠቃ ነው። እሱ ራሱ ከኃጢአት በሽታ ያመለጠ አይደለም። እሱ ራሱ ከዛ ከኃጢአት በሽታ ለማምለጥ ነው መስዋዕት የሚያቀርበው። ዘሌዋውያን መጽሐፍ ምዕራፍ 16 ቁጥር 11 ላይ አሮን ለራሱና ለቤተሰቡ ማስተሰሪያ ይሆን ዘንድ ወይፈኑን የኃጢአት መስዋዕት አድርጎ ስለራሱ ያቅርብ፣ ወይፈኑንም ስለራሱ የኃጢአት መስዋዕት አድርጎ ይረድ ይላል። ስለዚህ የብሉይ ኪዳን ሊቀ ካህናት ኃጢአት ያለባቸው፣ ድካም አለባቸው። አስቀድሞ ግን የእነሱ ኃጢአት መስተሰረይ መቻል አለበት። ምክንያቱም ሕዝቡን ወክለው የኃጢአት መስዋዕትን ስለሚያቀርቡ እና እነዚህ አካላት ደግሞ የኃጢአትን መስዋዕት ስለራሳቸው አስቀድሞ ማቅረብ የተገባቸው ናቸው ነው የሚለው። ይሄ የተገባው የሚለው በጣም ጠንካራ አገላለጽ ነው። ግዴታ ነው እያለ ነው። የኃጢአት ይቅርታ እንዲገኝ ደም መፍሰስ አለበት፣ መስዋዕት መቅረብ መቻል አለበት እያለ ነው። እግዚአብሔር ዝም ብሎ እንዲሁ ኃጢአታቸውን ይቅር አይልም። ኃጢአታቸው ይቅር እንዲል ከተፈለገ ስለ እነሱ ቅጣት ፍርድ ሊቀበል የሚገባ ሌላ ነገር ሊኖር ይገባል። ዕብራውያን ላይ እንደሚነግረን ከዚህ በኋላም እንደምናየው ደም ሳይፈስ ስርየት የለም ይለናል ማለት ነው። ስለዚህ የግድ ለኃጢአት የሚሆን መስዋዕት ወይም ኃጢአት ይቅርታ እንዲሆን የሚደረግ ማንኛውም ነገር መቅረብ መቻል አለበት ማለት ነው። ይሄ በጣም ኢምፖርታንት ነገር ነው። በተለይም በዘመናችን አሁን እንዴት እንዲህ አይነት ቴዎሎጂ እንደገባ ባላቅም ኢየሱስ ክርስቶስ ሲሞት የኃጢአታችንን ዕዳ የከፈለው እሱን ከማመናችን በፊት ስለነበረው ኃጢአት ብቻ ነው ብሎ የሚያስቡ አካላት አሉ። እነዚህ በጣም የሚያሳዝኑ አካላት ናቸውና እንደዚህ ከሆነ የቀረውን ኃጢአት እንዴት ልትከፍሉ ትችላላችሁ ብለን ስንጠይቃቸው አይ እኛ ንስሐ እንገባለን ለምንሰራው ኃጢአት ይላሉ። ይሄ ሞኝነት ነው። መጽሐፍ ቅዱስ ውስጥ እንዲህ አይነት ነገር አናገኝም። ክርስቶስ ቀድሞ ለሰራነው ኃጢአታችን ይቅር ብሎን ዋጋ ከፍሎ ከዚህ በኋላ ለምንሰራው ኃጢአታችን ደግሞ የእኛ ንስሐ ኃጢአት ይቅርታን የሚያስገኝ ከሆነ እግዚአብሔር እርስ በርሱ የሚጣረስ ነው ማለት ነው። ለምንድን ነው እግዚአብሔር እርስ በርሱ የሚጣረሰው? ስለ እያንዳንዱ ኃጢአት እግዚአብሔር ስለሚቀጣ ማለት ነው። ስለፈጸምናት እያንዳንዱ ኃጢአት እግዚአብሔር ካልቀጣ ይቅር በለኝ ምሕረት አድርግልኝ ስላልነው አይጣፋም ማለት ነው። እንደዛ ቢሆን ኢየሱስ ክርስቶስ መሞት ባላስፈልገው ነበር። የኢየሱስ ክርስቶስ መሞት እግዚአብሔር ለእያንዳንዱ ኃጢአት ያለውን ምላሽ የሚያሳይ ነው። ዛሬ ኢየሱስን እንደ ግል አዳኝ አድርገን ከተቀበልን በኋላ ለምንሰራው ኃጢአት የእኛ ንስሐ ለኃጢአት መልስ ኢኩቫለንት አድርገን ካደረግነው የኢየሱስ ክርስቶስ ሞት በራሱ ፖይንትለስ ነው የሚያደርገው። የእኛ ንስሐ የኃጢአት ይቅርታን አያስገኝም። ማለትም ኢየሱስን ካመንን በኋላ የምንገባው ንስሐዎች በሙሉ ማለት ነው። በንስሐችን የኃጢአት ይቅርታ ይገኛል ብለንም አይደለም የምናምነው። እኛ ንስሐ በክርስቶስ ኢየሱስ ባመንን ጊዜ ንስሐ በገባን ጊዜ ሙሉ በሙሉ የኃጢአታችንን ይቅርታ አግኝተናል። ከዛ በኋላ የምንሰራው ኃጢአት በኢየሱስ ክርስቶስ በመስቀል ስራ አንዴ በተፈጸሙ ሙሉ በሙሉ የወደፊት ኃጢአታችንን ይቅር ተብሏል። ንስሐ የምንገባው ከዚህ በኋላ ሪሌሽንሺፓችንን ለማደስ ነው ከእግዚአብሔር ጋር። ንስሐ መግባት ራሱ ተርኒንግ አራውንድ ነው እንጂ የሆነ ኃጢአት ምናምን የምናስገኝበት አይደለም። መንገዳችንን መቀየር ነው እንጂ ኃጢአቴን ይቅር በለኝ እያለን ኃጢአታችንን የምናጣፋበት ኢኩቫለንት የሆነ ነገር አይደለም የኛን ንስሐ። ደግሞም በመጀመሪያው ንስሐችን ወደ እግዚአብሔር መንግስት ስንቀላቀል የኛ ንስሐ ዋጋ ስለተከፈለበት ነው የኃጢአት ይቅርታ የተገኘው። እንደዛ ከሆነ እነዛ ሰዎች ክርስቶስን ካመንን በኋላ ንስሐ ስንገባ የኃጢአት ይቅርታ እናገኛለን የሚሉ ከሆነ የነሱ ንስሐ ግራውንዱ የተንጠለጠለው የኢየሱስ ክርስቶስ ሞት ላይ መሆን መቻል አለበት። ያ ቅጣት ኢየሱስ ክርስቶስ ስለተቀበለው መሆን መቻል አለበት። ንስሐቸው የኃጢአት ይቅርታ እንኳን ያስገኛል ብለን ብንስማማ ማለት ነው። እንደዛ ካልሆነ ኢየሱስ ክርስቶስ ስለ እያንዳንዱ ኃጢአታችን ቅጣት ይሰጠናል ማለት ነው። ግን ደግሞ በኢየሱስ ክርስቶስ ያ ቅጣት ስላረፈ ያ መስዋዕት ሙሉ ስለሆነ ሙሉ በሙሉ ለወደፊት ከምንሰራውም ኃጢአት ቅጣት ነፃ ወጥተናል ማለት ነው። ስለዚህ እያንዳንዱ ኃጢአት መስዋዕት የግድ ያስፈልገዋል ማለት ነው። ለዚህ ነበር መስዋዕት ማቅረብ የተገባው ነበር የሚለው። እግዚአብሔር እንዲሁ ዝም ብሎ ቀልድ አይደለም የያዘው። ኃጢአታችንን ይቅር በላይ ምናምን ስንለው ይቅር የሚለን ስለ ኃጢአታችን ዋጋ መከፈል አለበት። ከዛ ቁጥር 4 ላይ እንደ አሮን እንደተጠራ በእግዚአብሔርም መጠራት አለበት እንጂ ይህን ክብር ለራሱ የሚወስድ ማንም የለም ይላል። አሮን በእስራኤል ሕዝብ የተጠራው የመጀመሪያው ሊቀ ካህን ነው። ይህ መጠራት ደግሞ እግዚአብሔር ያስገኘው ክብር ነው። እግዚአብሔር ስለመረጠው ነው ያንን የመጠራት ክብር ያገኘው እንጂ
በራሱ እንዳልሆነ የክህነቱን የመቅደሱን አገልግሎት መስርቶ እኔ በዚህ ላይ የበላይ ነኝ ባለቤት ነኝ ብሎ እንዳልሾመ እናውቃለን። ይሄ ካልሆነ ግን እግዚአብሔር ያልሾመው ካልሆነ በስተቀር የኃጢአትን ይቅርታ ለማስገኘት ወደ መቅደሱ የሚገባ ማንም አካል የለም። በተለይም ደግሞ የቆሬን ዳታንና የአቤሮንን ታሪክ መመልከት ለዚህ በቂ ነው ብዬ አስባለሁ። እነዚህ ቆሬን ዳታና አቤሮን የሚባሉት ሙሴን እና ወንድሙ አሮን ላይ አጉረምርመው እንደ እግዚአብሔር እናንተን ብቻ ነው እንደመረጠው እኛስ ሊቀ ካህን መሆን አንችልም እንደ ምናምን ብለው ቀወጡት። ከዛ እግዚአብሔር ብቻ ታሪኩን ስለምታውቁት ኋላ ላይ የሊቀ ክህነትን አገልግሎት ክብር በራሳቸው ለማግኘት ሲሞክሩ ከእግዚአብሔር እንደሚሰጥ እንደሚሾም በትክክል አንደርስታንድ ስላላደረጉ ኋላ ላይ በህይወት እያሉ ቆሬን ዳታንና አቤሮንን መሬት ተከፍታ በህይወት እንድትዋጥ እንዳደረጋቸው እናውቃለን። ማንም ሰው ከኃጢአት ይቅርታ ጋር ተያይዞ ያለውን ሹመት በራሱ አገኛለሁ ካለ አይደለም የኃጢአት ይቅርታ ሊያስገኝ ይቅርና እሱ ራሱ ላይ መልሶ ፍርድ ይመጣል። ይህንን ኮንቴክስት ይዞ ይመጣና እንዲሁም ይላል ቁጥር 5 ላይ እንዲሁም ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም ይላል። ይሄን ከማብራራቴ በፊት ካህን ሆኖ መመረጥ በእግዚአብሔር የሚሰጥ ክብር ነው ወይም ደግሞ ሰው በራሱ የሚያገኘው ነገር አይደለም። ቁጥር 4 ላይ በእግዚአብሔር መጠራት አለበት እንጂ ይህንን ክብር ለራሱ የሚወስድ ማንም የለም የሚለው ሰው ራሱ በራሱን ከወሰደ ራሱን ከሾመ ራሱን በራሱ ከመረጠ ክብሩን ለራሱ እየወሰደ ነው ማለት ነው። ግን ደግሞ በእግዚአብሔር ከተመረጠ ያንን ክብር የሚወስደው ራሱ እግዚአብሔር ነው እያለ ነው። ይሄ ኢንተረስቲንግ ነው። በተለይም ምርጫን የሚመርጠው አካል ላይ ክብሩ ተቀባይ ማን እንደሚሆን አቅጣጫ ይሰጠናል። በተለይም ከድነት ጋር ካያያዙ ነው ይሄኛውን ሰዎች እኔ መርጬው ነው እግዚአብሔርን የዳንኩት ብለው የሚሉ ከሆነ ክብሩ ለኔ ነው እያሉ ነው። ግን ደግሞ እግዚአብሔር መርጦኝ የዳንኩት የሚሉ ከሆነ ደግሞ በተዘዋዋሪ ክብሩ ለእግዚአብሔር ነው እያሉ ነው ማለት ነው። ስለዚህ አንድ ሰው ክብር ለእግዚአብሔር ብቻ የሚለውን የሚቃወመው እግዚአብሔር መርጦኝ ሳይሆን የዳንኩት እኔ መርጬው ነው የዳንኩት ወንጌሉ ሲመጣ አይ ብዬ እኔ ሪጀክት ሳደርገው ምናምን ብዬ ስቀበለው ነው የሚል ከሆነ ክብር ለእግዚአብሔር ብቻ የሚለው ትምህርት ከንቱ ይሆናል። ምክንያቱም ይህንን ክብር ለራሱ የሚወስድ ማንም የለም እያለ አሮን በማን የተመረጠው? በእግዚአብሔር ነው የተመረጠው። ይሄ ምርጫ ደግሞ በእግዚአብሔር በመሆኑ ምክንያት ሰዎች ይህንን ክብር መጋራት አይችሉም እያለ ነው። በተቃራኒው ከገለበጥ ነው ደግሞ እነሱ መርጠውት ከሆነ የዛ ክብር ተካፋይ የሚሆኑት እነሱ ራሳቸው ይሆናሉ ማለት ነው። ግን ደግሞ ሊቀ ክህነት ደግሞ የሚመረጠው በራሱ በእግዚአብሔር ነው። ደግሞም የሚከብረው ደግሞ መልሶ ራሱ እግዚአብሔር ነው። እንዲሁ ኢየሱስ ክርስቶስ ሊቀ ካህናት የመሆንን ክብር ለራሱ አልወሰደም። ነገር ግን እግዚአብሔር አንተ ልጄ ነህ፣ እኔ ዛሬ አባት ሆንሁ አለው ይላል። ኢየሱስ ክርስቶስ ሊቀ ካህን ነው ኦፍ ኮርስ። ግን ደግሞ ሊቀ ካህን በመሆኑ ቀጥታ ሄዶ ወደ መቅደሱ አልገባም። የሚታየውን ስርዓት ለመፈጸም ማለት ነው። እንደ ቆሬንና እንደ ዳታን እንደ አቤሮን ለኔ የሊቀ ክህነት አገልግሎት ይገባኛል ብሎ የተሯሯጠ አካል አይደለም። ይልቁንም የአባቴን ፈቃድ ለመፈጸም መጥቻለሁ ብሎ ኢየሱስ ክርስቶስ በግልጽ ሲናገር እንደነበር እናያለን። አባቴ የሰጠኝን ስራ ፈጽሜ በምድር ላይ አከበርሁ ብሎ ደግሞ ዮሐንስ 17 ላይ ሲናገር እናያለን። ስለዚህ ኢየሱስ ክርስቶስ እግዚአብሔር የሰጠውን ስራ ለመፈጸም ነው የመጣው። በጣም በሚገርም ሁኔታ ኢንተረስቲንግ የሆነው አባቴ የሰጠኝን ስራ ፈጽሞ አከበርሁ ይላል። ደግሞ መልሼ ክብሩን ለእግዚአብሔር ሰጥቻለሁ ደግሞ እያለ እንደሆነ እንመለከታለን። ስለዚህ ኢየሱስ ክርስቶስ ልክ እንደ ሌሎች ሊቀ ካህናት በእግዚአብሔር የተሾመ በእግዚአብሔር የተመረጠ ነው ይለናል። በእግዚአብሔር መመረጡን ፕሩፍ ለማድረግ ደግሞ ቀጥሎ የሚናገረው አለ። አንተ ልጄ ነህ፣ እኔ ዛሬ አባት ሆንሁ የሚለውን ከመዝሙር መጽሐፍ ምዕራፍ 2 ቁጥር 7 ላይ ይጠቅሳል። እግዚአብሔር ነው የወለደው፣ ደግሞ ኢየሱስ ክርስቶስ ልጁ ነው። ከዚህ የተነሳ ሚሽን ተቀብሎ እንደመጣ ይናገራል። አንተ ልጄ ነህ የሚለውን አንዳንድ ሰዎች እዚህ ላይ የኢየሱስ ክርስቶስን ንግስና የሚያሳይ ነው ብለው ይላሉ። በእርግጥ የመዝሙር 2ንም ኮንቴክስት ካየን ስለ መሲሁ መንገስ የሚያወራ ነው እና ስለዚህ ልጅ ሲል ስለ ኢየሱስ ክርስቶስ ንግስና እያወራ ነው ብለው ይላሉ። ኦፍኮርስ የኢየሱስ ክርስቶስ ልጅነት ከንግስናው ጋር ተያይዞ በተለይም በሱዛሪያን ቫዝን ይህንን ከዚህ በኋላ በስፋት ስለምናየው የልጅና የአባት ግንኙነት የትልቁ ጌታና የትንሹ ጌታ አድርጎ ያቀርብልናል። ግን ደግሞ እኔ እንደሚመስለኝ እዚህ ክፍል ላይ ልጅ የሚለው ኮንሰፕት መለኮትነቱን የሚያሳይ ነው ብዬ አስባለሁ። ይሄን የምለው ለምንድን ነው?
የኢየሱስ ክርስቶስን የመካከለኛነት አገልግሎት ያወራ ስለሆነ ነው። አስቀድሞ ኢየሱስ ክርስቶስ ሰው ሆኗል ብሎ ነግሮን ነበር። ደግሞም ይሄ ሊቀ ካህን የሆነው ኢየሱስ ክርስቶስ መለኮት ነው ይለናል። ስለዚህ በሰዎችና በእግዚአብሔር ለማስታረቅ መካከለኛ የሆነው የገባው እሱ ነው እያለ ከዛ በጣም በሚገርም ሁኔታ እንዲሁ በሌላ ስፍራ ቁጥር 6 ላይ እንደ መልከጼዴቅ ሹመት አንተ ለዘላለም ካህን ነህ ይላል። ይሄ ደግሞ ከመዝሙር 110 ቁጥር 4 ላይ የተወሰደ ነው። ደግሞም የሚያመለክተው ስለ ኢየሱስ ክርስቶስ ክህነት ነው ማለት ነው። ግን ስለ ኢየሱስ ክርስቶስ ክህነት ብቻ አይደለም እዚህ ጋር የሚነግረን፣ ሁለቱንም ነገር ነው የሚያወራን። እንደ መልከጼዴቅ ክህነት አንተ ለዘላለም ካህን ነህ ሲል መልከጼዴቅ ካህንም ነው ደግሞም ንጉስም ነው፣ የሳሌም ንጉስ ተብሎ የተጠራው ማለት ነው። ስለ መልከጼዴቅ ምዕራፍ 7 ላይ በስፋት ስለምናወራ ያው ትኩረት ሰጥቶ የሚያወራው እዛ ላይ ምዕራፍ 7 ላይ ስለሆነ እዚህ ላይ ብዙም አልዳስሰውም። እንደ መልከጼዴቅ ክህነት አንተ ለዘላለም ካህን ነህ ሲለው ኢየሱስ ክርስቶስን ካህን ነህ እያለው ነው። ካህን ነህ ብቻም እያለው አይደለም፣ ንጉስ ነህም እያለ ነው። እንደማን? እንደ መልከጼዴቅ ብሎ ይነግረናል። ስለዚህ ልክ እንደ መልከጼዴቅ ክህነቱ ከእግዚአብሔር የተሰጠው ሹመት ነው የሚለውን ፕሩፍ ያደርጋል ከብሉይ ኪዳን ቴክስት ወስዶ ማለት ነው። ከዚህ በኋላ ኢየሱስ ክርስቶስ እንዴት የክህነት ስራውን ደግሞ እንደሚሰራ ይነግረናል። ቁጥር 7 ላይ ኢየሱስ በዚህ ምድር በኖረበት ዘመን ከሞት ሊያድነው ወደሚችለው ጸሎትና ልመና ከታላቅ ጩኸትና ከእንባ ጋር አቀረበ። ፍጹም ትሑት ሆኖ በመታዘዙ ጸሎቱ ተሰማለት ይላል። ኢየሱስ እዚህ ምድር ላይ በኖረበት ዘመን የሚለው ስለ ኢንካርኔሽን ነው የሚያወራው፣ ስለ ትስጉት አምላክ ሰው ስለመሆኑ ነው የሚያወራው። ይህንን የክህነት አገልግሎት ለመስራት ሰው ሆኖ መምጣቱን ይነግረናል። ሰው ሆኖ በመጣበት በዚህ ምድር ወራት ጊዜ ከሞት ሊያድነው ወደሚችል ጸሎትና ልመናን ከታላቅ ጩኸት ከእንባ ጋር አቀረበ ይለናል። ይሄ የጌተሰማኒውን ሁኔታ ነው የሚያሳየን። ኢየሱስ ክርስቶስ በጌተሰማኒ ጊዜ በታላቅ ሐዘን፣ በታላቅ ስብራት፣ በታላቅ ጩኸትና እንባ ውስጥ እንደነበረ ይነግረናል። ይሄ በጣም ኢንተረስቲንግ ነው። ለምንድን ነው ይሄ መግለጽ ያስፈለገው? ኢየሱስ ክርስቶስ ፍጹም ሰው መሆኑን እያብራራልን ነው። ዶቴሲስም የሚባል አለ። ኢየሱስ ክርስቶስ ሰው ይመስላል እንጂ ሰው አይደለም ብለው ሙድ የሚይዙ አሉ። ልክ እንደ አሻንጉሊት ነው። አሻንጉሊት አሁን ስታዩ ሰው ነው የሚመስለው፣ ግን ደግሞ ሰው አይደለም ብለው ይላሉ። እና ኢየሱስ ክርስቶስ የምር ፔኖቹ ሪል ፔን አልነበሩ፣ ምክንያቱም እሱ ሰው ስላልነበረ፣ ግን ደግሞ ሰው ነው የሚመስለው ይላሉ። ግን መጽሐፍ ቅዱሳችን ከዚህ በተቃራኒ ኢየሱስ ክርስቶስ ፍጹም ሰው ነው ብሎ አስቀድሞ ገልጾልናል። በነገር ሁሉ ወንድሞችን ሊመስል ተገባው ይልና፣ ግን ደግሞ ወንድሞችን የመሰለው ደግሞ ከእንደነዚህ አይነት ፔኖች ጋር ተያይዞ ነው። ማለትም በታላቅ ስቃይ፣ እንባ፣ በጩኸት ውስጥ እንደነበረ ይነግረናል። ጸሎትና ልመና የሚለው ሁለት የተለያዩ የተራራቁ ነገሮችን አድርገን ማሰብ መቻል የለብንም። ምክንያቱም ቀጥሎ ከታላቅ ጩኸትና ከእንባ ጋር ይላል። ይሄ የመጀመሪያውን የሚያብራራ ጠንካራ አገላለጽ እንደሆነ አድርገን ማሰብ ያለብን። ኢየሱስ ክርስቶስ ቪያ ዶሎሮሳ የምትባል ወይ አለች፣ ወይ ሶሮ ተብሎ የሚጠራው ማለት ነው። ከጲላጦስ የፍርድ ወንበር እስከ ጌተሰማኒ ድረስ የነበረበት ታላቅ ስቃይ ምን እንደነበረ ይታወቃል። ኢየሱስ ክርስቶስ ያንን አይነት ስቃይ ተቀብሎ በአባቱ ፊት ታላቅ ጩኸት አሰምቶ ነበር ይልና፣ በጣም የሚገርማችሁ ኢየሱስ ክርስቶስ ይህን ጸሎት ፍጹም ሆኖ በመታዘዙ ትሑት ሆኖ በመታዘዙ እግዚአብሔር ጸሎቱን ሰምቶለታል ይለናል። እግዚአብሔር ለኢየሱስ ክርስቶስ የሰጠውን ሚሽን ኢየሱስ ክርስቶስ ሙሉ በሙሉ ትሑት በመሆን ፍጹም በመሆን ታዞ እንደፈጸመው ይነግረናል። የእግዚአብሔርን ሕግ አንድ ሳያጓድል ለእግዚአብሔር ሙሉ በሙሉ የታዘዘ ሊቀ ካህን እንደሆነ ነው የሚነግረን። እንደ ሌሎች ሊቀ ካህን ድካም ያጠቃው አይደለም ከኃጢአት ጋር በተያያዘ። በሌላ ነገር ግን ኢየሱስ ክርስቶስ እንባ፣ ልመና፣ ጩኸት ያለበት እንደሆነ ይነግረናል። ኢየሱስ ክርስቶስ ፍጹም ትሑት ሆኖ ነው የታዘዘው ለአባቱ። ፊልጵስዩስ ምዕራፍ 2 እንደሚነግረን እርሱ በባህሪው አምላክ ሆኖ ሳለ ከእግዚአብሔር ጋር መተካከልን ሊለቀው እንደማይገባ አድርጎ አልቆጠረውም። ነገር ግን የባሪያን መልክ ይዞ በሰው አምሳል ተገኝቶ ራሱን ባዶ አደረገ። ሰው ሆኖ ተገልጦም ራሱን ዝቅ አደረገ፣ እስከ መሞት ያውም በመስቀል ላይ እስከ መሞት ድረስ ታዛዥ ሆነ ብሎ ይነግረናል። ኢየሱስ ክርስቶስ ለእግዚአብሔር በፍጹም ነው የታዘዘው፣ ደግሞም ትሑት ሆኖ ነው የታዘዘው። በነገራችን ላይ እኛ ለእግዚአብሔር ብንታዘዝ ትሑት አያስብለንም፣ ግዴታችን ነው መታዘዝ። ኢየሱስ ክርስቶስ ግን ትሑት ያሰኘው አምላክ ሆኖ ሳለ ራሱን ዝቅ አድርጎ ምድር ላይ መጥቶ በመታዘዙ። እኛ
ግዴታችን ነው። ባንታዘዝ የሚጠብቀን ጀጅመንት አለ። ብንታዘዝ ደግሞ የምናገኘው ህይወት አለ። ከዛ አንፃር መታዘዛችን ከትህትና ጋር አያያዝም ለእግዚአብሔር መታዘዛችን ማለት ነው። ግን ደግሞ እዚህ ጋር ጸሎቱ ተሰማለት ይላል። ኢየሱስ ክርስቶስ በጌቴሴማኒ የጸለየው ጸሎት ተሰምቶለታል እያለ ነው። ይህን ደግሞ በቀላሉ ለመረዳት እንዲመቸን ጸሎቱ እንዴት ነው የተሰማለት የሚለውን ስንመልስ የኢየሱስ ክርስቶስ ጸሎት ምን እንደሆነና የተመለሰለት ጸሎት ምን እንደሆነ አቅጣጫ የሚሰጠን እንደሆነ መመልከት እንችላለን። ጸሎቱ እንዴት ነው የተመለሰለት? ከሙታን በመነሳት ወይም ደግሞ እግዚአብሔር ኢየሱስ ክርስቶስን ከሙታን በማስነሳቱ ነው። ማለትም የኢየሱስ ክርስቶስ ጸሎት ከሞት ለማምለጥ የተደረገ ጸሎት አይደለም፣ ከሞት ለመዳን የተደረገ ጸሎት ነው ማለት ነው። ምክንያቱም ጸሎቱ ተሰምቶለታል እያለ ከሆነ ተመልሶለታል፣ እግዚአብሔር ጸሎቱን መልሶለታል እያለን ከሆነ የኢየሱስ ጸሎት አትግደለኝ አልሙት እያለ መሆን መቻል የለበትም። እንደዛ ከሆነ ጸሎቱ ተመልሶለታል፣ ተሰምቶለታል ፍጹም ሆኖ በመታዘዙ ካልን ኢየሱስ ክርስቶስ አልሞተም ማለታችን። ስለዚህ ኢየሱስ ክርስቶስ የጸለየው ጸሎት ከሞት ለማምለጥ ሳይሆን በሞት በኩል ውስጥ ሆኖ ስለመዳን ነው ማለት ነው። ጌቴሴማኒ ላይ የተጸለየው ጸሎት ያ ነው። ኢየሱስ ክርስቶስም ደግሞ እግዚአብሔር አብም ደግሞ ጸሎቱን ሰምቶለታል። ኢየሱስ አትግደለኝ አልሙት ሳይሆን ሞቼ አልቀር የሚል ጸሎት ነበር የጸለየው ማለት ነው። አዘርዋይዝ ጸሎቱ ተሰማለት የሚለው መተርጎም ያለበት ጸሎቱ አልተሰማለትም ተብሎ ነው መሆን ያለበት፣ ኢየሱስ ላለመሞት ጸልየው ከሆነ። ግን እዚህ ጋር እንደሚነግረን ትሑት ሆኖ ልመናውን አቅርቧል፣ ፍጹም ሆኖ ለእግዚአብሔር ታዟል። ስለዚህ እግዚአብሔር ጸሎቱን መልሶለታል ብሎ ይነግረናል። ስለዚህ ኢየሱስ ክርስቶስ በሞት አልቀረም፣ ከሙታን ተነስቷል ይልና የእግዚአብሔር ልጅ ቢሆንም እንኳን ከተቀበለው መከራን መታዘዝን ተማረ ይላል። የእግዚአብሔር ልጅ የሚለው መለኮትነቱን የሚያሳይ ነውና መለኮት ቢሆንም እንኳን እያለ ነው። ሁሉን የሚያዝ ሁሉን የሚቆጣጠር ሁሉን የሚመራ ቢሆንም እንኳን ሰው ሆኖ መከራን ተቀብሏል። መከራን ተቀበለ ብቻ ሳይሆን መታዘዝንም ተማረ ይላል። እዚህ ጋር ደግሞ ፍጹም ሰው ያደርገዋል መለሰው። የእግዚአብሔር ልጅ ቢሆንም እንኳን ሁሉን አዛዥ ሁሉን ተቆጣጣሪ ቢሆንም እንኳን ግን ደግሞ እንደ ሰው ደግሞ እየተማረ የሄደው ነገር አለ ማለት ነው። ፕሮግረስ አለው ማለት ነው። መለኮት ሊማር አይችልም አይደል? ሁሉን አዋቂ ስለሆነ እየተማረ የሚሄደው ነገር የለም። ኢየሱስ ክርስቶስ ግን በመከራ ውስጥ እያንዳንዱን ፔን የሰው ልጆችን ስቃይ እየተረዳ እየተማረ እያወቀ ነው የሄደው ማለት ነው። አይዲያል ከሆነው ባለፈ ተምሮታል፣ አንደርስታንድ አድርጎታል ማለት ነው። ይሄ በጣም ደግሞ ለእኛ የሚሰጠን ትርጉም አለ ብዬ አስባለሁ። ምን አይነት ትርጉም ነው የሚሰጠን? ኢየሱስ ክርስቶስ በመከራ ውስጥ ሆኖ ለእግዚአብሔር መታዘዝ የሚችልበት አቅም ነበረው። ምን ማለት ነው? በመከራ ውስጥ እኛ ስንሆን ሁሉ ጊዜ አእምሯችን ፈጥሮ የሚያስበው ኮንፈርት የሆነን ዞን መፈለግ ነው። ኢየሱስ ክርስቶስ ግን በመከራ ውስጥ ሆኖ ኮንፈርት የሆነውን ዞን ሳይሆን የፈለገው እግዚአብሔርን መታዘዝን ነው ደግሞ የመረጠው። በዛ ስር በመከራ ውስጥ ሆኖ ለእግዚአብሔር መታዘዝን አላጓደለም ብሎ ይነግረናል። እና ደግሞ መከራም ደግሞ አስተማሪ ነው እያለ ነው። በጣም ጥሩ ነገር ነው። መከራ ጥሩ መምህር ነው ብሎም እየነገረን ነው። እኛም ደግሞ በእንደዚህ አይነት ሁኔታ ውስጥ ስናልፍ ማሰብ መቻል ያለብን እግዚአብሔር ሊያስተምረን ነው ማለት ነው። አንዳንድ ሰዎች ሉቃስ እና ማርቆስ እያለ እግዚአብሔር በመከራ ያስተምረናል ይላሉ። ሉቃስ እና ማርቆስ እኮ ናቸው በመከራ ውስጥ ትማራላችሁ ብለው የነገሩን፣ ሌላው መጽሐፍ አይደለም። ስለዚህ በመከራ ውስጥ ነው እኛ ትምህርቱን እያገኘን የምንሄደው ማለት ነው። ቁጥር 9 በዚህም ፍጹም ሆኖ ከተገኘ በኋላ እርሱን ለሚታዘዙት ሁሉ የዘላለም ድነት ምክንያት ሆነላቸው ይላል። በዚህም ፍጹም ሆኖ ከተገኘ በኋላ የሚለው ኢየሱስ ክርስቶስ ፍጹም አልነበረም ማለቱ አይደለም። ኢየሱስ ክርስቶስ ምድር ላይ በነበረው አገልግሎቱ መከራን በመቀበሉ ምክንያት ለሰማያዊ አገልግሎት ብቁ ሆኗል እያለ ከተቀበለው መከራ መታዘዝን ተማረ፣ በዚህም ደግሞ ፍጹም ሆኖ ተገኘ ይላል። ማለትም ሰዎችን በመወከሉ ምክንያት ሰዎችን ለመወከል የሚያስፈልጉ ኳሊፊኬሽኖችን በሙሉ አሟልቷል፣ ፍጹም አድርጎታል፣ ወይም ደግሞ ብቁ ሆኗል እግዚአብሔር ለሚፈልገው ለክህነት አገልግሎት። ምክንያቱም እንደ ሰው ሆኖ ተፈትኖ ድካም የሚያውቅ መሆን መቻል አለበት። ኢየሱስ ክርስቶስ በዚህ ምክንያት ደግሞ ምን አድርጓል? አሟልቷል፣ ብቁ ሆኖ ተገኝቷል ይለናል። ይህን አስቀድሞ ምዕራፍ 2 ቁጥር 10 ላይ ነግሮን ነበር። ሁሉ ነገር ለእርሱና በእርሱ የሚኖር እግዚአብሔር ብዙ ልጆችን ወደ ክብር ለማምጣት የድነታችንን መስራች በመከራ ፍጹም ሊያደርገው የተገባ ነበር ይላል። ስለዚህ ኢየሱስ ክርስቶስ ሰው ሆኖ ሊያሟላው የሚገባውን ኳሊፊኬሽን እያሟላ በመከራ ውስጥ ፍጹም አድርጎታል እያለ ነው
ነው ማለት ነው። ስለዚህ ኢየሱስ ክርስቶስ ሰዎች ሊሆኑት የሚገባውን ነገር በሙሉ ሆኗል። ስለዚህ ብቁ ሊቀ ካህን ነው። ከሊቀ ክህነት የሚያጎለው አንዳች ነገር የለም ይልና ኢንተረስቲንግ የሆነ ነገር ይህንን እግዚአብሔር ካረጋገጠ በኋላ ለክህነት አገልግሎት ፊት ያደርጋል የሚለውን በኢየሱስ ክርስቶስ ሰውነት መከራና መታዘዝ ካረጋገጠ በኋላ የዘላለምን ድነት ደግሞ ኢየሱስ ክርስቶስ ሆኖላቸዋል ብሎ ይገልጽልናል። የኢየሱስ ክርስቶስ መከራ፣ የኢየሱስ ክርስቶስ መሰቃየት፣ የኢየሱስ ክርስቶስ ለእግዚአብሔር መታዘዝ ያስገኘው ውጤት አለ። ያም ውጤት ምንድነው? የዘላለም ድነት ነው ብሎ ይነግረናል። ሁለት ነገር መመልከት እንችላለን እዚህ ጋር በዋናነት አንደኛው ድነት ያገኘንበት ምክንያት ወይም ደግሞ መሰረቱ ምንድነው ካልን የኢየሱስ ክርስቶስ ለአባቱ ፍጹም ትሑት ሆኖ መታዘዝና በመከራ በስቃይ በሞት በማለፉ ነው ማለት ነው። ድነት የተንጠለጠለው በኢየሱስ ክርስቶስ ፍጹም መታዘዝ አክቲቭ ኦቢዲየንስ እና ደግሞ ኢየሱስ ክርስቶስ ስለ ሰው ልጆች ኃጢአት በመሞቱ በፓሲቭ ኦቢዲየንስ ነው እያለ ነው። ከነዚህ ከሁለቱ አንዱን ብናጓድል የዘላለም የሆነ ድነት ማግኘት አንችልም ማለት ነው። ስለዚህ የድነታችን መሰረት የእኛ መታዘዝ አይደለም፣ የእኛ ስራ አይደለም፣ ኢየሱስ ክርስቶስ ለእግዚአብሔር በሰራው ስራ ነው ማለት ነው። በተለይም ሮሜ መጽሐፍ ምዕራፍ 5 ላይ በአንዱ መታዘዝ ብዙዎች ጻድቃን እንደሆኑ ይላል። የኢየሱስ ክርስቶስ ለእግዚአብሔር መታዘዝ ነው ደህንነትን ያስገኘልን ይላል። ደግሞ ያገኘነውንም ድነት ደግሞ የገለጸበት መንገድ በጣም አሪፍ ነው። የዘላለም ድነት ይላል። አንዳንድ ሰዎች ይህንን ድነት በሚያሳዝን ሁኔታ በተለያየ መንገድ ራይት የተረጎሙት አለ። ግን ይሄ ክፍል በጣም ፕሪሳይዝ በሆነ መንገድ ይህ ድነት የዘላለም ድነት ነው ይላል። ደግሞ ጎን ለጎን ያቀረበው ከኢየሱስ ክርስቶስ ዘላለማዊ ሊቀ ክህነት ጋር ነው። ማለትም ኢየሱስ ክርስቶስ ሊቀ ክህነቱ የሚቆራረጥ አይደለም፣ የሁል ጊዜ ነው ሊቀ ክህነቱ ብሎ ነው። ዘላለማዊ ክህነት ነው የኢየሱስ ክርስቶስ ብሎ ይነግርና በተመሳሳይ መንገድ ደግሞ የእኛም ድነት ዘላለማዊ ድነት ነው እያለ ነው። ከመዳን ወደ አለመዳን የምንሸጋገርበት ስቴት የለም እያለ ማለትም የኢየሱስ ክርስቶስ ሊቀ ክህነት ከዚህ በኋላ በአሮን ወይም ደግሞ በሌሎች መቅደስ ስርዓት ወይም በሌሎች ሊቀ ካህናት የሚተካ አይደለም። የኢየሱስ ክርስቶስ ሊቀ ክህነት የዘላለም ሊቀ ክህነት ነው ካለ በኋላ መልሶ ያመጣና የእኛም ድነት ዘላለማዊ ሊቀ ካህን በሆነው በኢየሱስ ክርስቶስ አማካኝነት ዘላለማዊ ነው ብሎ ድነታችንን ይገልጻል ማለት ነው። ስለዚህ ቅዱሳን የሆኑ ሁሉ ድነታቸው የሚወሰድ አይደለም፣ ምክንያቱም ድነታቸው ዘላለማዊ ስለሆነ። ድነት የሚወሰድ ከሆነ የሚጠፋ ከሆነ ዘላለማዊ የሚለው ትርጉም ፖይንትለስ ነው የሚሆነው አንደኛ። ሁለተኛ ደግሞ ድነት የሚነጠቅ የሚወሰድ ከሆነ የክርስቶስ ኢየሱስ ሊቀ ክህነት ዘላለማዊ አይደለም ማለት ነው። ዘላለማዊ ድነት የተገኘው ዘላለማዊ በሆነው ሊቀ ካህናችን በኢየሱስ ክርስቶስ በኩል ነው ብሎ ይገልጽልናል ማለት ነው። ይሄ ድነት እንዴት እንደሚገኝ ደግሞ ይነግረናል። ዘላለማዊ ድነት ይህ ድነት እንዴት ይገኛል? በመታዘዝ ደግሞ ይለናል መልሶ። ይህንን ድነት የምንቀበለው እንዴት ነው? እኛ በመታዘዛችን ይህንን ድነት እንቀበላለን እያለ ነው። ይህን ድነት በመታዘዛችን እንቀበላለን ሲል አንድ አማኝ በክርስቶስ ኢየሱስ ካመነ በኋላ በየዕለት ተዕለት በሚያደርገው በመታዘዙ ደህንነትን ያገኛል እያለ እንዳልሆነ ግልጽ ነው። በዕብራውያን ኮንቴክስት ከዚህ በፊትም በተደጋጋሚ ለማየት እንደሞከር ነው መታዘዝ ከእምነት ጋር ኢኩቫለንት ሆኖ ነው የቀረበው። ለምሳሌ ምዕራፍ 3 ላይ ያልታዘዙት ካልሆነ በቀር ወደ ረፍቱ እንዳይገቡ የማለባቸው ማን ነበሩ ይላል። ስለዚህ ወደ ረፍቱ ያልገቡት እነማን ናቸው? ያልታዘዙት ነው ይልና እንግዲህ ሊገቡ ያልቻሉት ካለማመናቸው የተነሳ እንደሆነ እናውቃለን። ያልታዘዙት ነው ያልገቡት፣ ስለዚህ ያላመኑት ነው ያልገቡት ብሎ አለመታዘዝን ከአለማመን ጋር ኢኩቫለንት ያደርጋል። እሱ ብቻ አይደለም። ሐዋርያት ሥራ ምዕራፍ 6 ቁጥር 7 መታዘዝ የሚለው ምን እንደሆነ ይነግረናል። የእግዚአብሔርም ቃል እየሰፋ ሄደ፣ የደቀ መዛሙርቱም ቁጥር በኢየሩሳሌም እየበዛ ሄደ፣ ካህናትም ብዙዎቹም ለእምነቱ የታዘዙ ሆኑ ይላል። እምነቱን አሜን ብሎ መቀበል ነው መታዘዝ እንጂ ከእምነት በኋላ የምናደርገው ስራዎችን የሚገልጽ አይደለም። ሮሜ መጽሐፍ ምዕራፍ 10 ቁጥር 16 ነገር ግን ሁሉ ለምስራቹ ቃል አልታዘዙም ይላል። ወንጌሉን አሜን ብለው አልተቀበሉም፣ ወንጌሉን ሪጀክት አድርገውታል እያለ ነው። ስለዚህ መታዘዝ ወንጌሉን አሜን ብሎ ከመቀበል ጋር ለወንጌሉ ሰሚት ከማድረግ ጋር ነው። እውነት ነው ኃጢአተኛ ነኝ አዳኜ ኢየሱስ ክርስቶስ ነው የሚለውን ክሌም ሰምቶ ለዛ ክሌም ሰሚት የሚያደርግ የሚታዘዝ መሆኑን የሚያሳይ ነው ማለት ነው። ሁለተኛ ተሰሎንቄ ምዕራፍ 1 ላይ
ቁጥር 5 ይህም ሁሉ የእግዚአብሔር ፍርድ ቀን መሆኑን የሚያመለክት ነው። ከዚህም የተነሳ መከራ ለምትቀበሉት ለእግዚአብሔር መንግስት የበቃችሁ ሆናችሁ ትቆጠራላችሁ። እግዚአብሔር ጻድቅ በመሆኑ መከራን ለሚያመጡባችሁ መከራ ይከፍላችኋል። መከራን ለተቀበላችሁ ለእናንተም ሆነ ለእኛም ደግሞ እረፍትን ይሰጠናል። ይህም የሚሆነው ጌታ ኢየሱስ ክርስቶስ በሚንበለበል እሳት ከኃያላን መላእክት ጋር ከሰማይ በሚገለጥበት ጊዜ ነው ይልና ቁጥር 8 በዚያን ጊዜ እግዚአብሔርን የማያውቁትና ለጌታችን ለኢየሱስ ክርስቶስ ወንጌል የማይታዘዙትን ይበቀላል ይላል። ወንጌሉን እሺ የማይሉ ሰዎች ማለት ነው። ወንጌሉን ሪጀክት የሚያደርጉ ሰዎች በሙሉ እግዚአብሔር ይበቀላቸዋል ይላል። ይሄን ድነት ዘላለማዊ ድነት የሚቀበሉ ሰዎች ወንጌሉን የተቀበሉ ናቸው እያለ ወንጌሉን የሚቀበል ሁሉ ደግሞ ከዛው ጋር ተያይዞ እርግጠኛ መሆን ያለበት ይህ የዘላለም ድነት አለው እያለ ነው። ስለዚህ ምን እያለን ነው ጻፊው? በኢየሱስ ክርስቶስ መታዘዝ መሞት ደህንነት ተገኝቷል። ይህንን ደህንነት ደግሞ የምንቀበለው ለኢየሱስ ክርስቶስ ወንጌል በመታዘዛችን ነው ይላል። ስለዚህ ሊቀ ካህናችን ኢየሱስ ክርስቶስ ያስገኘው ውጤት ዘላለማዊ ነው። ለምሳሌ ብሉይ ኪዳን ላይ የነበሩትን ካህናት እንመልከት። ስለ ሕዝቡ ኃጢአት በየዕለቱ መስዋዕት ያቀርቡ ነበር። ግን ደግሞ የእስራኤል ሕዝብ እንደጠፋ እናውቃለን። በቃዴስ በርኔ ምድረ በዳ እስራኤልን እግዚአብሔር እንዳጠፋ አይተናል። ከዛ በፊትም በነበረው ታሪክ የእስራኤል ሕዝብ ለእግዚአብሔር ሰሚት ሳያደርጉ ሲቀሩና በእግዚአብሔር ፍርድ ሲወድቁ እናያለን። ያ ብሉይ ኪዳን ላይ የነበረው መስዋዕት ዘላለማዊ የሆነን ፋይዳ አላስገኘም እያለ ነው። ይሄ ሊቀ ካህናችን ኢየሱስ ክርስቶስ ደግሞ ያስገኘው ዘላለማዊ የሆነ ፋይዳ ነው፣ የማይቀለበስ ልክ እንደሱ ክህነት ዘላለማዊ የሆነ ነው ይልና የእኛ ድነት ዘላለማዊ የሆነው ደግሞ እንዴት ነው የሚለውን በቁጥር 10 ድጋሚ ይመልስልናል። እንደ መልከ ጼዴቅ ሹመት ሊቀ ካህናት ተብሎ በእግዚአብሔር ተሾመ ይለናል። ዘላለማዊ ድነት ያገኘንበት ምክንያቱ ምንድን ነው ወይም እንዴት ነው ያገኘነው የሚለውን የኢየሱስ ክርስቶስ ሊቀ ክህነት እንደ መልከ ጼዴቅ ሊቀ ክህነት ስለሆነ ነው። ማለትም ኢየሱስ ክርስቶስ ዘላለማዊ ሊቀ ክህነት እኛን ዘላለማዊ የሆነ ድነት አስገኝቶልናል። ኢየሱስ ክርስቶስ መስዋዕት በማቅረቡ እኛን ከእግዚአብሔር ጋር አስታርቆ እንደሆነ ግልጽ ነው። ግን ደግሞ ይህንን መስዋዕት ይዞ ዘውትር ወደ አባቱ ፊት በመቅረቡ ይህንን መስዋዕት ሁል ጊዜ ለአባቱ የሚያሳይ በመሆኑ ሁል ጊዜ እግዚአብሔር እኛን በመስዋዕቱ በኩል እንዲያየን ያደርገናል ማለት ነው። እግዚአብሔርማ እኛን ቢያይ ምንም ጥያቄ የለውም። ሩቅ ሳንሄድ ደህንነታችን እናጣለን የሚለው አይደለም። ደህንነታችን ራሱ በጣም አሳሳቢ ነው የሚሆነው። ግን ደግሞ እየተባለ ያለው ቅድም ቁጥር 1 ላይ ስናይ ሰዎችን ወክሎ ነው ስለ ሰዎች ይገባል ያለው። ኢየሱስ ክርስቶስ እኛን ወክሎ ገብቷል። ፍጹም ትሑት ሆኖ ለአባቱ ታዟል። ያቀረበው መስዋዕት ፍጹም ነው። እኛን ወክሎ የገባበት እንከን የለበትም። ለማን ነው የገባው ታዲያ? ለእኛ ነው የገባው እኮ ኢየሱስ ክርስቶስ። ስለ ራሱ አይደለም ኢየሱስ ክርስቶስ። ዮሐንስ ወንጌል ምዕራፍ 17 ላይ እነሱን እንድትቀድሳቸው እኔ ራሴን ቀደስኩ ብሎ ይናገራል። የኢየሱስ ምድር ላይ የሆነውን ነገር ሁሉ የሆነው ለራሱ አይደለም፣ ለእኛ ነው። ውጤቱም ለእኛ ነው መሆን ያለበት። የኢየሱስ ክርስቶስ መታዘዝ ፍጹም ከሆነ እንከን ከሌለበት እግዚአብሔር እኛን የተቀበለን ፍጹም በሆነ መታዘዝ እንደታዘዝን አድርጎ በመቁጠሩ ነው ማለት ነው። ከዚህ በፊትም ለማለት እንደሞከርኩት የእኛ ንጽህናና የኢየሱስ ክርስቶስ ንጽህና ኢኩቫለንስ ነው። አይበላለጥም፣ ደግሞም አይተናነስም። ለምንድነው የማይበላለጠው? ለምንድነው የማይተናነሰው? በመሰረቱ የእኛ ጽድቅም አይደለም ለእግዚአብሔር የምናቀርበው የኢየሱስ ክርስቶስ ንጽህና ለእኛ ስለተቆጠረ ነው ማለት ነው። ስለዚህ እንዴት ነው እግዚአብሔር የኢየሱስ ክርስቶስን ንጽህና እያየ እኛ ላይ ፍርድ የሚያመጣው? ማለትም ፍጹም ትሑት ሆኖ የታዘዘውን ኢየሱስ ክርስቶስን ከዚህ በኋላ ይቀጣዋል እያለ ነው። እግዚአብሔር በእኛ ስራ እኛን የማይመለከተን ከሆነና በልጁ በኢየሱስ ክርስቶስ ስራ በኩል እኛን የሚመለከተን ከሆነ ደግሞም የልጁ የኢየሱስ ክርስቶስ ስራ ፍጹም ንጹህ ከሆነ እግዚአብሔር የኢየሱስን ፍጹም ንጽህና እያየ እኛን ይቀጣናል። ሲጀመር እኛን አልወከለንም ማለት ነው ኢየሱስ ክርስቶስ። እኛን ከወከለ ግን የእሱ መታዘዝ የእኛ መታዘዝ ነው። የእሱ መቀጣት ደግሞ የእኛ መቀጣት ነው። እያንዳንዱ ኃጢአት መወገዱን ደግሞ በኢየሱስ ክርስቶስ ሞት በኩል ውስጥ እንመለከታለን። ስለዚህ የኢየሱስ ክርስቶስ ክህነት ዘላለማዊ በመሆኑ ምክንያት የእኛም ድነት ዘላለማዊ ነው። ፓራል አድርጎ ነው ያቀረበልን። ሁለቱን መነጣጠል አንችልም። ያለ ኢየሱስ ክርስቶስ ዘላለማዊ ሊቀ ክህነት የእኛ ዘላለማዊ ድነት አይገኝም ማለት ነው። ድነታችን ደግሞ ዘላለማዊ አይደለም የምንል ከሆነ በተመሳሳይ መንገድ የኢየሱስ ክርስቶስ ሊቀ ክህነት አገልግሎቱ ዘላለማዊ አይደለም የሚለውን ያሳየናል። ኢየሱስ ክርስቶስ እኛን የወከለ ሊቀ ካህን ነው ስንል
ያስገኘውም ውጤት ዘላለማዊ ነው የሚለውን አብሮ መረዳት እንችላለን። እንጸልይና እንጨርሳለን። ታላቁ ሊቀ ካህናችን ኢየሱስ ክርስቶስ ስለ በደላችን መስዋዕት ስለሆንክልን፣ ስለኛ ደግሞ ፍጹም ሆነ ስለታዘዝክልን፣ ደግሞም በዚህም ዘላለማዊ ውጤት ፋይዳ ያለው ነገር ስላስገኘህልን እጅግ አድርገን እናመሰግንሃለን። ኢየሱስ ክርስቶስ አሜን።